ሰላም የተከበራችሁ አድማጮች እንዴት ናችሁ? አምላክ ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገር ነኝ። ዛሬ እንግዲህ በርካታ ጉዳዮች የተሰሙ ይገኛሉ። አሁን ምሽቱን ከወጡ አዳዲስ ጉዳዮች መካከል የቡካዮ ሳካ ወደ ሜዳ የመመለስ ጉዳይ ነው። የአርሰናል ደጋፊዎች ለወራት ይጠብቁት የነበረው ሜዳ ላይ የሱን መኖር ሲመኙለት የነበረው ውዱ ተጫዋቻቸው 7 ቁጥር መለያ ለባሹ እንግሊዛዊው የመድፈኞቹ ኮከብ ስታርቦይ በሚል ቅጽል ስም የሚጠሩት ቡካዮ ሳካ ወደ ልምምድ መመለሱ ተገልጿል። ተጫዋቹ በኢንስታግራም ገጹ ላይ የልምምድ ምስሉን አጋርቷል። ብዙዎችም እየተቀባበሉት ይገኛሉ። ይህ ለአርሰናል ደጋፊዎች ጥሩ ዜና ስለመሆኑ ያለ ጥርጥር መናገር ይቻላል። እንደ መረጃዎቹ ዘገባ ከሆነ ተጫዋቹ ከሪያል ማድሪድ ጋር በሚደረገው የጨዋታ መርሃ ግብር ላይ እንደሚሰለፍና ለዛ ጨዋታም ብቁ ሆኖ እንደሚደርስም ጭምር ነው እየተነገረ ያለው። ይህ ለአርሰናል ደጋፊዎች ጥሩ ዜና ነው። ነገር ግን ደግሞ የቡካዮ ሳካን መመለስን አስታከን በተለይም ተጫዋቹ በቀጣይ በአርሰናል በውድድር ዓመቱ መጨረሻ ላይ ሊኖረው ስለሚችለው ሚናና እንዲሁም ደግሞ በአርሰናል ሚኬል አርቴታ ተጫዋቹን እንዴት ባለ መንገድ ነው እየተጠቀመበት ያለው የሚለውን ጉዳይ እንመለከታለን። እንግዲህ ቡካዮ ሳካ ያለፉትን ዓመታት በአርሰናል ያለማቋረጥ እየተጫወተ የሚገኝ ተጫዋች ነው። ዘንድሮ ያጋጠመውና ለወራት ከሜዳ ያራቀው ጉዳት በአንድ ጨዋታ ላይ የመጣ ጉዳት ሳይሆን ለበርካታ ጨዋታዎች በተደጋጋሚ ጊዜ ተጫዋቹ ከድካም ጋር ከሰውነት መዛል ጋር ከጉዳት ጋር እየታገለ ክለቡን አርሰናልንና እንዲሁም የእንግሊዝ ብሔራዊ ቡድንን ሲያገለግል እንደነበር ብዙዎቹ በተደጋጋሚ ሲናገሩ ቆይተዋል። በኋላ ላይ ነው ቡካዮ ሳካ ከክሪስታል ፓላስ ጋር በተደረገው ጨዋታ ላይ ጉዳት አስተናግዶ ከሜዳ የወጡ። ቡካዮ ሳካ በአርሰናል በተለይ ጉዳት ከማያጠቃቸው ወይም ጉዳት ብዙ ጊዜ ከማይጎበኛቸው ተጫዋቾች መካከል አንዱ ነው ቢባል ማጋነን አይሆንም። የሆኑ ጨዋታዎች ላይ ጉዳት ሊያጋጥመው ይችላል። ነገር ግን ተመልሶ ደግሞ ወደ ሜዳ ሲመጣ እንመለከታለን። አስታውሳለሁ በባለፈው ዓመት አርሰናል በቻምፒየንስ ሊጉ ከአርሲ ሎንስ ጋር በተጫወተበትና በተሸነፈበት ጨዋታ ላይ እንደዚሁ ጉዳት አስተናግዶ ከሜዳ ተቀይሮ ወጥቶ ነበር። ያን ጊዜ ብዙ ሀሳቦች በአርሰናል ደጋፊዎች በኩል ሲሰጡ ቆይተዋል። ሚኬል አርቴታ ምን እስኪሆን ነው ይህንን ተጫዋች የሚጠቀመው? አቅሙን እስኪጨርስ፣ ጉልበቱ እስኪዝል፣ እስኪደክም፣ በጉዳት እስኪሰቃይ ድረስ ነው ወይ ይህንን ተጫዋች የሚጠቀመው የሚሉ በጣም ብዙ ትችቶች በሚኬል አርቴታ ላይ ሲሰነዘሩበት ቆይተዋል። ብዙ አከራካሪ ጉዳዮች አሉ። ምክንያቱም ተጫዋቹ በአርሰናል በጣም ትልቅ ከሚባሉ ተጫዋቾች መካከል አንደኛው ነው። ይሄ ለክርክር የሚቀርብ አይደለም። ነገር ግን በሱ ቦታ ላይ ደግሞ ተጫዋቹን መፎካከር የሚችሉ ተጫዋቹን ማሳረፍ የሚችሉ ተጫዋቾች አሉ ወይ ብለን ስንጠይቅ ትልቅ ጥያቄ ምልክት እዚህ ጋር ማስገባት ይኖርብናል። ቡካዮ ሳካ ሲኖርና ቡካዮ ሳካ ሳይኖር አንድ አይደለም። ከዛም በተጨማሪ የቡካዮ ሳካ ተተኪዎች የሚባሉት ተጫዋቾች ወይም ቡካዮ ሳካ ድንገት እንኳን እንደዚህ አይነት ጉዳት ቢያጋጥመው በጉዳት ምክንያት ከሜዳ ቢርቅ ተጫዋቹን ማሳረፍ ቢፈለግ እንኳን እሱን የሚያሳርፍ ተጫዋች በክለብ ውስጥ በበቂ ሁኔታ የለም። ዊንገር ተብለው በአርሰናል ክለብ ውስጥ የሚጠቀሱ ተጫዋቾች አሉ። ኔልሰን አሁን በውሰቱል ከአርሰናል የለቀቀ ተጫዋች ነው። እሱ የቡካዮ ሳካ ቦታ ላይ መጫወት እንደሚችል ይታመናል። ግን ደግሞ ያን ያክል ፕሮዳክቲቭ እንዳልሆነ ተመልክተናል። ጋብሪኤል ማርቲኔሊን በዛ ቦታ ላይ መጫወት ይችላል። ግን ጋብሪኤል ማርቲኔሊ እንኳን በቡካዮ ሳካ ቦታ በቀኝ መስመር ቦታ ላይ ይቅርና በራሱ በግራ መስመር ላይ እንኳን ተገቢውን የሆነ እድገት እያሳየ ያለ ተገቢውን የሆነ መሻሻል እያሳየ ያለ ተጫዋች አይደለም። ይሄም ሌላኛው ችግር ነው። አሁን በዘንድሮ ውድድር ዓመት እንኳን ከቼልሲ
በመጨረሻዎቹ የዝውውር ሰዓታት ወደ አርሰናል የመጣው እንግሊዛዊው ባለብዙ ልምዱ ራሂም ስተርሊንግ እንኳን በቡካዮ ሳካ ስታንዳርድ የሚገኝ ተጫዋች አይደለም። ያመኑን ተከትሎ አርሰናል የተከላካይ መስመሩን የሚያጠናክረውን ያክል በተከላካይ መስመሩ ላይ ኢንቨስት የሚያደርገውን ያክል በፊት መስመር ላይ ይልቁንም ደግሞ እንደነ ቡካዮ ሳካ ባሉ ተጫዋች ቦታ ላይ ኢንቨስት እያደረገ ስላልሆነ ክለቡ ተጫዋቾች እንዲላሉ ጉዳቶች የመዳረጋቸው ነገር የማይቀር ሁኔታ ነው። ቡካዮ ሳካ ከአመት ዓመት የሚያደርጋቸው ጨዋታዎች እየጨመሩ እንዳሉ ብዙ መረጃዎችን ተንተርሰን መመልከት እንችላለን። እንግዲህ ተጫዋቹን በእንግሊዝ ፕሪሚየር ሊግ በዋናው ቡድን እንዲጫወትም እድል የሰጡት ኡናይ ኤምሬ ነበሩ። እሳቸው በእርግጥ በፉል ባክነት ሚና ሲያጫውቱት ነበር። ያም ቢሆን ግን ሚኬል አርቴታ ደግሞ ከመጣ በኋላ ተጫዋቹን በተደጋጋሚ ጊዜ እየተጠቀመ የሚያሰልፈው ተጫዋች ነው ያለምንም ረፍት። ፕሪሚየር ሊግ ላይ ያለውን ስታት ብቻ ብትመለከቱ 186 ጨዋታዎች ላይ ደርሷል ቡካዮ ሳካ። በ2018-19 አንድ ጨዋታ ላይ ብቻ ነው ተሰልፎ መጫወት የቻለው። በ2019-20 26 ጨዋታዎች ላይ ተሰልፎ ተጫውቷል። ከነዛ ውስጥ 7ቱን ተቀይሮ በመግባት ነው መጫወት የቻለው። በ2020-21 32 ጨዋታዎች ላይ ተሰልፎ ተጫውቷል። በ2021-22 38 ጨዋታዎች ተጫውቷል። እንግዲህ ይሄ ማለት ሙሉ የውድድር ዓመቱን ያለማቋረጥ መጫወት የቻለ ተጫዋች ነው። በ2022-23ም በተመሳሳይ 38 ጨዋታዎች ላይ ተሰልፎ መጫወት ችሏል። በ2023-24 ማለትም አምና 35 ጨዋታዎች ላይ ተሰልፎ ተጫውቷል። ያመለጡት 3 ጨዋታዎች ብቻ ናቸው። ዘንድሮም እስከሚጎዳበት እስከነበረው ጊዜ ድረስ 16 ጨዋታዎች ላይ ቡካዮ ሳካ ተሰልፎ መጫወት ችሏል። እንግዲህ እነዚህን ሁሉ የውድድር ዓመታት አርሰናል እንዲሁም ሚኬል አርቴታ በወጥነት እያሰለፈ የሚያጫውተው ቡካዮ ሳካ አሁን ላይ ባይጎዳ ለወራት ከሜዳ ባይርቅ የሚገርም ነገር አይደለም። ምክንያቱም እንዲህ ባለው ሁኔታ እረፍት በሚነሳ መልኩ ቡካዮ ሳካ በርካታ ጨዋታዎችን በዚህ ክለብ ውስጥ ማከናወኑ አሁን ላጋጠመው ጉዳት ትልቁ መንስኤ ሆኗል። ለዛ ነው ሚኬል አርቴታ በተቀዳሚነት የሚወቀሰው የሚጠየቀው። እንደውም አንዳንዶች መከራከሪያዎችን ሲያቀርቡ ነበር። ክርስቲያኖ ሮናልዶ፣ ሊዮኔል ሜሲ በርካታ ጨዋታዎችን እኮ ያደርጉ ነበር የሚሉ ጥያቄዎችን ያነሳሉ። እነዛ ተጫዋቾች ኤክሰፕሽናል መሆናቸውን መዘንጋት የለብንም። በሁለተኛ ደረጃ ደግሞ ያን ጊዜ ከነበረው እግር ኳስ አሁን ያለው እግር ኳስ ደግሞ የተለያዩ ለውጦችን ያስከተለ እግር ኳስ ነው። ቡካዮ ሳካ በአንድ የውድድር ዓመት በፕሪሚየር ሊግ ብቻ 35-38 ጨዋታዎችን ተጫወተ ብለን ስንል ከዛ ደግሞ ሌሎች ጨዋታዎችም ይቀጥላሉ። በአውሮፓ ቻምፒዮንስ ሊግ ቡካዮ ሳካ የተሳተፈባቸው ጨዋታዎች እንግዲህ በባለፈው ዓመት አርሰናል ወደ አውሮፓ ቻምፒዮንስ ሊግ ከዓመታት በኋላ እንኳን ሲመለስ ከመጀመሪያው ጨዋታ ጀምሮ በዚህ ክለብ ውስጥ መሰለፍ የቻለ ተጫዋች ነው። የአውሮፓ ቻምፒዮንስ ሊግ ጨዋታዎቹን እስከ ሩብ ፍጻሜ ድረስ አርሰናል ሲጓዝ በነዛ ጨዋታዎች ሁሉ ተሰልፎ ሲጫወት ቡካዮ ሳካን ተመልክተነዋል። አርሰናል ከዛም አስቀድሞ በዩሮፓ ሊግ በሚጫወትባቸው ጊዜያት በምድብ ጨዋታዎች ላይ ሳይቀር ሚኬል አርቴታ ቡካዮ ሳካን እያሰለፈ ያጫውተው ነበር። ይህ ብቻ አይደለም የሚያስገርመው። የእንግሊዝ ብሔራዊ ቡድን በኔሽንስ ሊግ ጨዋታዎች፣ በዓለም ዋንጫ ማጣሪያዎች፣ በአውሮፓ ዋንጫ ማጣሪያዎች፣ ኢቭን በወዳጅነት ጨዋታዎች ላይ ሳይቀር ቡካዮ ሳካን እያሰለፈች የሜዳ ላይ አገልግሎቱን ታገኛለች። እንግዲህ ቡካዮ ሳካ በአርሰናል 250 ጨዋታዎችን ሲያደርግ በብሔራዊ ቡድንም ደግሞ በርካታ ጨዋታዎችን የሚያደርግ ተጫዋች ነው። በዛ ላይ ደግሞ አንድ ልብ ልንል የሚገባው ተጫዋቹ የሚጫወትበት ቦታ የበለጠ ለጉዳት ተጋላጭ በሚያደርገው ቦታ ላይ ነው። ራይት ዊንገር ፎርዋርድ በሚባለው ወይም በቀኝ መስመር የአርሰናል የማጥቃት ቦታ ላይ የሚጫወት ተጫዋች ነው። ተጋጣሚዎች አርሰናልን ሲገጥሙ በሱ ቦታ ላይ 2 ወይም 3 ተከላካዮችን እንደ አስፈላጊነቱ ያቆማሉ። ሸርተቴዎችን ይወርዱበታል። በታክል በፊዚካሊቲ ተጫዋቹን ለማስቆም ይሞክራሉ።
ያ ደግሞ ተጫዋቹ ላይ ከባድ የሆነ ጫና ያሳድራል። የዘንድሮ ዓመት ከመጀመሩ አስቀድሞ ቡካዮ ሳካ በቻምፒየንስ ሊግ በርካታ ጨዋታዎችን አከናውኖ እንዲሁም ደግሞ በኤፍኤ ካፕ በእንግሊዝ ፕሪሚየር ሊግ በርካታ ጨዋታዎችን አከናውኖ ከዛ ከእንግሊዝ ብሔራዊ ቡድን ጋር በአውሮፓ ዋንጫው እስከ ፍጻሜ ድረስ ተጉዞ ነበር። እንግሊዝ በፍጻሜው በስፔን ብሔራዊ ቡድን ተሸንፋ ዋንጫውን እስካጣችበት ጨዋታ ድረስ የቡካዮ ሳካ አገልግሎት ሰፊ ነበር። ልክ ያ የፍጻሜ ጨዋታ ከተጠናቀቀ በኋላ እሱ ዴክላን ራይስ የአርሰናልን ስኳድ የተቀላቀሉት ዘግየት ብለው ነው። ምክንያቱም ያንን ስብስብ አርሰናል በፕሪሲዝን ወይም ደግሞ በቅድመ ውድድር ዘመን ዝግጅት ጊዜ ሚኬል አርቴታ እንዲዘጋጁ እያደረገ ስለነበር ተጫዋቾቹ እረፍት አላገኙም በበቂ ሁኔታ። ጥቂት ሳምንታትን ወይም ጥቂት ቀናትን ብቻ አርፈው የቡድኑን ስብስብ እንዲቀላቀሉ ተደረገ። ከዛ በኋላ ቡካዮ ሳካ እንዲሁም ዴክላን ራይስ የአርሰናልን ስብስብ መቀላቀል ችለዋል ማለት ነው። አሁን ስለ ቡካዮ ሳካ የምናወራው ነገር በተመሳሳይ ለዴክላን ራይስም ጭምር ይሰራል። ምክንያቱም ዴክላን ራይስም ልክ እንደ ቡካዮ ሳካ ሁሉ በዌስትሃምም በነበረበት ጊዜ በአርሰናልም ከመጣ በኋላ አምናም ዘንድሮም ያለ እረፍት እየተጫወተ የሚገኝ ተጫዋች። ስለዚህ የተጫዋቾቹ ጉዳት እንዲህ ባለ መልኩ ነው እየመጣ ያለው የሚለው ነጥብ የሚነሳው ለዚህ ነው። እንግዲህ ቡካዮ ሳካ በየጨዋታዎቹ ላይ ሁሉ የሚሰለፍ ተጫዋች ነው። 250 ጨዋታዎቹን አከናውኗል ብለን ስንል በፕሪሚየር ሊግ 186፣ በዩሮፓ ሊግ 25፣ በቻምፒየንስ ሊግ 14 እንዲሁም ደግሞ በካራቦ ካፕ 12፣ በኤፍኤ ካፕ 11፣ በኮሚኒቲ ሺልድ 2 እያለ ይቀጥላል ያደረጋቸው ጨዋታዎች። እንዲሁም በእንግሊዝ ብሔራዊ ቡድን ብቻ ከ40 በላይ ጨዋታዎችን ተጫዋቹ ማከናወን ችሏል። አሁን እንግዲህ ተጫዋቹ ወደ ሜዳ ተመልሷል። እረፍት ማድረጉ እንዲሁም ደግሞ ከቀዶ ጥገናው በኋላ የሱን አለመኖር አርሰናል እንዴት ፊል ሲያደርገው እንደነበር በግልጽ ሜዳ ላይ መመልከት ተችሏል። አርሰናል ከቡካዮ ሳካ ጋርና ያለ ቡካዮ ሳካ አንድ አይደለም። አርሰናል ልክ ዊሊያም ሳሊባ ሲኖርና ሳይኖር፣ አርሰናል ማጋሌሽ ሲኖርና ሳይኖር፣ አርሰናል ኦዴጋርድ ሲኖርና ሳይኖር፣ እንዲሁም አርሰናል በተመሳሳይ ሁኔታ አሁን በጉዳት ምክንያት አጥቶት የነበረው ለወራት ከሜዳ ርቆ የነበረው ቡካዮ ሳካ ሲኖርና ሳይኖር ሜዳ ላይ የሚያሳየው ብቃትም ውጤቱም አንድ አይደለም። ቡካዮ ሳካ እንደው የፈለገ አቋሙ ወርዷል እንኳን ቢባል፣ የሜዳ ላይ ፐርፎርማንሱ ጥሩ አይደለም እንኳን ቢባል፣ በጨዋታው ላይ እስከቆየበት ሰዓት ድረስ እስከ መጨረሻው ደቂቃ ድረስ አሰልጣኙ ከታገሰው ወይ አሲስት ያደርጋል ወይ ግብ ያስቆጥራል። ይሄንን በተለያዩ ጨዋታዎች ላይ ተመልክተናል። የቡካዮ ሳካን ምሳሌዎችን መዘርዘር እንችላለን። በባለፈው ዓመት አርሰናል ከቼልሲ ጋር ስታንፎርድ ብሪጅ ላይ 2-2 በተለያየበት ጊዜ ቡካዮ ሳካ ሜዳ ውስጥ አልነበረም ስል ሜዳ ውስጥ ተሰልፎ ተጫውቷል። ግን የቼልሲው የተከላካይ መስመር ተጫዋች ማርክ ኩኩሬያ ተጫዋቹን በሚገባ ማርክ አድርጎ ይዞት ስለነበር በሚገባው ልክ እንዲጫወት እድል አልሰጠውም፣ አልፈቀደለትም ነበር። አርሰናል 2-0 ይመራ ነበር በዛ ጨዋታ ላይ። በኋላ ሮበርት ሳንቼዝ ተሳሳተና የመጀመሪያውን ግብ ዴክላን ራይስ አስቆጠረ። 80ኛው ደቂቃ ከተሻገረ በኋላ ቡካዮ ሳካ አንዲት ስፔስ አገኘ፣ አንዲት ክፍተት አገኘ። ያችን ኳስ ወደ ግብ ክልል አሻገራት። ሊያንድሮ ትሮሳር አስቆጠረ። ግቡን አሲስት ያደረገው ደግሞ ይሄ አሁን ያልኳችሁ ተጫዋች ቡካዮ ሳካ ነው። አርሰናል በእርግጥ ከዚህ በኋላም ፈጣሪ ቢፈቅድ አንድ ፕሮግራም እሰራበታለሁ በዚህ ጉዳይ ላይ። የአርሰናል የፈጠራ መቀነስ በተደጋጋሚ ጊዜ በየፕሮግራሞቻችን ላይ ስናነሳው የነበረው ጉዳይ ነው። የአርሰናል ፈጠራ ቀንሷል። አርሰናል በፈጠራው ረገድ ደካማ ቡድን ነው። ኦዴጋርድ ሲኖርም ሳይኖርም ቡድኑ በፈጠራው ረገድ ቀንሷል እያልን ብዙ ሀሳቦችን ስናነሳ ነበር። አርሰናል አጥቂ ማስፈረም አለበት፣ የአጥቂ መስመር ተጫዋቾቹን ወደ ክለቡ ማምጣት አለበት እየተባለ ይነገራል እንጂ አርሰናል አምናም ቢሆን በተለይ ደግሞ ዘንድሮ በፈጠራ ረገድ እጅግ ደካማው ቡድን ሆኗል። እንደውም አንዳንድ ቁጥሮችን ስትመለከቱ አርሰናል እንዴት በዚህ ልክ በፈጠራ ረገድ ሊወርድ ይችላል የሚሉ ጥያቄዎችን ያስነሱ በጣም
ብዙ ቁጥራዊ መረጃዎችን እንመለከታለን። ታዲያ ይህ ሆኖ እያለ ቡካዮ ሳካ ደግሞ በአርሰናል በኩል ሲጎዳ ለአርሰናል መቼም መተኪያ የማያገኝለት ተጫዋች፣ ምናልባት እነ ማርቲን ኦዴጋርድ ቢጎዱ የሆኑ ተጫዋቾችን እዛ ቦታ ላይ ሊያሰልፍ ይችል ይሆናል። ግን ደግሞ እነ ዴክላን ራይስን ማሰልፎ ሲያጫውት ተመልክተናል። በቡካዮ ሳካ ቦታ ላይ ግን ማንን አርሰናል ሊጠቀም ይችላል? በ2024-25 በኦፕን ፕሌይ ወይንም በክፍት ጨዋታ እድሎችን በመፍጠር አርሰናል 9ኛ ደረጃ ላይ ነው የሚገኘው። በክፍት ጨዋታ ያ ማለት ከሴት ፒስ ወይም ከቆሙ ኳሶች ውጪ በክፍት ኳሶች እድሎችን በመፍጠር አርሰናል ደካማው ቡድን ነው። ሊቨርፑል 78 እድሎችን ፈጥሮ አንደኛ ነው። ማንቸስተር ሲቲ 69፣ ቼልሲ 59፣ ቶተናም 58፣ ብራይተን፣ ቦርንመዝ፣ ክሪስታል ፓላስ እንኳን ከአርሰናል በላይ ነው እና የቡካዮ ሳካ አለመኖር መድፈኞቹን በዚህ መንገድ ሲያጎርላቸው ቆይቷል። አሁን ግን ተጫዋቹ ወደ ሜዳ ተመልሷል። ቡካዮ ሳካ ወደ ሜዳ ከተመለሰ በኋላ የቀደመውን ብቃቱን ያሳያል ወይ? ምክንያቱም ያጋጠመው የሃምስትሪንግ ጉዳት ነው፣ ቀላል ጉዳት አይደለም። እናም ወደ ሜዳ ሲመለስ ቀድሞ በነበረው ብቃቱ ይመለሳል የሚለው አጥያቂ ጉዳይ ሊሆን ይችላል። ነገር ግን ደግሞ የተጫዋቹ መመለስ ብቻውን ለአርሰናል ደጋፊዎች ትልቅ እፎይታን የሚሰጥ ነው። ሚኬል አርቴታ እኮ በዛ ቦታ ላይ ያልሞከረው ሙከራ የለም። ያልሞከረው ማርቲኔሊን አሰልፏል፣ ስተርሊንግን አሰልፏል። በቃ ቢቸግረው ያላደረገው ነገር አልነበረም እዛ ቦታ ላይ። ግን ደግሞ ማን እንደ ቡካዮ ሳካ የሚሆን ተጫዋችን አላገኘም። ስለዚህ አሁን በተለይ የአርሰናል ትልቁ ታርጌት ዘንድሮ እንግዲህ ፕሪሚየር ሊጉን ለማጣቱ የተጫዋቾች ጉዳት ይነሳል። ተጫዋቾችን ማጣቱ በጉዳት ምክንያት ማጣቱ ትልቁ ፋክተር ነው። ያም ቢሆን ግን አሁን ደግሞ ከተመለሰ በኋላ አርሰናል ቻምፒየንስ ሊግ ላይ ትልቁን ትኩረት አድርጎ እየተጫወተ ይገኛል። አርሰናል አሁን በመቀጠል ከፉልሃም ከኤቨርተን ጋር ጨዋታዎቹን ያከናውናል። እነዚህ ጨዋታዎች ከቻምፒየንስ ሊግ በፊት የሚደረጉ ጨዋታዎች ናቸው። ከዛ በመቀጠል ግን አርሰናል ወሳኝ የሆነውን የጨዋታውን መርሃ ግብር ከሪያል ማድሪድ ጋር የሚያከናውን ይሆናል። ትላንትና የአርሰናል የሴቶች ቡድን የመጀመሪያው ዙር ጨዋታ ላይ 2-0 ተሸንፎ በሪያል ማድሪድ ኤሚሬትስ ላይ ትላንት 22517 ደጋፊዎች በተገኙበት 3-0 ሪያል ማድሪድን አሸንፎ መውጣት ችሏል። አሁንስ ነው ትልቁ ጥያቄ፣ የወንዶቹስ ቡድን ይህን ውጤት ያስመዘግባል ወይ? ቡካዮ ሳካ በዚህ ጨዋታ ላይ የምርም የሚያስፈልግ ተጫዋች ነው። ለሪያል ማድሪድ ጨዋታ ይድረስልን ብቻ እያሉ ነበር የአርሰናል ደጋፊዎች። ለፕሪሚየር ሊጉ ጨዋታዎች ምናልባትም ሚኬል አርቴታ እየቀየረ ሊያሰልፈው ይችላል። ፊትነሱን ለመመልከት የአካል ብቃቱን ደረጃ ለማየት ቀናት አሉ። እስከ ቀጣዩ የፕሪሚየር ሊግ ጨዋታ ድረስ ሚኬል አርቴታ እነዚህን ነገሮች ሲያደርግ እንመለከታለን። ነገር ግን ወሳኙና የአርሰናል ደጋፊዎች በጉጉት የሚጠብቁት ትልቁ የጨዋታ መርሃ ግብር ከሪያል ማድሪድ ጋር የሚከናወነው ነው። ኤሚሬትስ ላይ እነ ቪኒሲየስ ጁኒዮር፣ ኬሊያን ኤምባፔ፣ ሮድሪጎ የመሳሰሉ ተጫዋቾች ሲጫወቱ አርሰናል ደግሞ በነ ስተርሊንግ ሪያል ማድሪድ ሊፋለም አይችልም ነበር። አሁን ግን ቡካዮ ሳካ ተመልሶለታል። ለአርሰናል ደጋፊዎች ትልቅ ዜና ነው የቡካዮ ሳካ ወደ ሜዳ መመለስ። በቡካዮ ሳካ መመለስ ዙሪያ ምን ተሰማችሁ? ተጫዋቹ ከጉዳት ከተመለሰ በኋላ በቀድሞ ብቃቱ ላይ እንመለከተዋለን ነው? ሀሳቦቻችሁን በዚህ በዩቲዩብ ገጻችን አራዳ ሜዳ ኦፊሻል ላይ እንድታጋሩን እንጋብዛለን። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጌያለሁ። ቪዲዮውን ከወደዳችሁት ላይክ በማድረግ እንዲሁም ኮሜንት በመጻፍ ሀሳቦቻችሁን እንድታጋሩን የአክብሮት ግብዣዬ ነው። ቡካዮ ሳካ ወደ ልምምድ ተመልሷል። በቀጣዮቹ ጨዋታ ላይ ወደ ሜዳ ሲመለስ እንመለከተዋለን። ከ3 ወራት ገደማ በኋላ እንግዲህ ትልቁ የአርሰናል ደጋፊዎች የወራት ጥበቃ በመጨረሻ መቋጫ አግኝቷል። ቡካዮ ሳካ ወደ ሜዳ ተመልሷል። ይህ ለመድፈኞቹ ደጋፊዎች ትልቅና ጥሩ ዜና ሆኖ ምሽቱን በርካቶች የተቀባበሉት ይገኛል።